አንድ ጉዳይ ልንገራችሁ ለብልጽግና የሰማነው የዕለቱ ትልቁ ሜሴጅ የወጣቶች አፈሳ ብልጽግና ፕሮፓጋንዳ አይደለም። የዕለቱ ትልቁ ሜሴጅ የዓለምሸት ደግፌና የብርሃኑ ጁላ ፕላን ቢ ነው። ፕላን ቢ ነው። ሰሞኑ ዓለምሸት ደግፌ ቆፍጠን ያለች መልእክት አስተላልፏል። አይታችሁታል ብዬ ቆፍጠን ያለ ፍርሃት የሌለው ብላንታት በቃ በጣም በላታንት የሆነ እንትን በቃ ምንም ግልጽነት ያለው ምንም በማወላዳት የሌለው ካቴጎሪካሊ ጣጣጣ አድርጓታል። ይሄ መንግስት ከደርግ ጋር ንጻጽረው ደርግ 11 ቢሊዮን የአሜሪካን ዶላር ውጭ እንዳወጣ ለጦርነት ዋጋ እንደሌለው አሁንም በቅርቡ ደግሞ በጣም ብዙ ቢሊዮን እንደወጣ በግልጽ ነው። እና በአሽሙር ሰደብከኝ በአሽሙር እኔን እንትን አደረከኝ ያለ አብይ ወርዶባቸዋል። ጀነራል ዓለምሸትን ገብቶት ነው የተናገረው። ብርሃኑ ጁላን በቀጣይም በተዘዋዋሪ አሁንም የትላንትና ንግግሩ በሙሉ የምታዩት ስለ ፕላን ቢ ነው እያወሩ ያሉት። ይሄ መንግስት እንደወደቀ ገብቷቸዋል። ዓለምሸት ደግፌም ገብቶታል፣ ብርሃኑ ጁላም ገብቶታል። ስልጣኑ ከኦህዴድ መውጣት አይፈልጉም፣ እንዲወጣ አይፈልጉም። ይሄን በደንብ ባጽኖት ነው የምናገረው። የብልጽግና ስልጣን የኦህዴድ ስልጣን ነው። ኦፍ ኮርስ ምንም የለው አረጋ ከበደ የኔ ስልጣን ነው ሊለር አይችልም። ብልጽግና ፕላን ቢ ይዞ የመጣው ብልጽግና ቢሸነፍ ኦፍ ኮርስ እንደሚሸነፍ ጥርጥር የለውም። ስልጣን እንዴት ነው መውሰድ ምንችለው ነው። በደንብ አድርጎ በተጠና መንገድ ነው ዓለምሸት ደግፌም ብርሃኑ ጁላም የተናገረው። ውስጥ ለውስጥ የሚሰራም እሱ ነው። ምናልባት እንኳን ብልጽግና እንደምን ብሎ ከእጃችን ቢሆን ቢሳካልን ያቁታ እንደማይሳካላቸው ግን ፕላን ቢ ብለው ፕላን ኤ እንዲሳካ ነው የሚፈልጉት። ፕላን ቢ ግን ካልተሳካ እንደምንም ብለው ወታደራዊ እንትን አድርገናል አገር ልናድን መጣን አገር በቃ ሰውየው እንደሚሸሽ ይታወቃል። ሰውየው ይሸሻል፣ እኛ ስልጣን እንደዚህ አድርገን ያዝ ነው እና የሆነ እኛ ጎን ተቀመጥ እኛ ጎን ቁም የሚባል ህብረተሰብ ደግሞ ከኋላ ለማደራጀት ነው የሚፈልጉት። ማን አባቱ ነው ከብርሃኑ ጁላ ጎን ቆሜ ኢትዮጵያን አድናለሁ የሚል? እንዴት ተብሎ ማን ተዋክቶለት ማን አብይን እንዲፈረጠጥ አድርጎት? ብርሃኑ ጁላን ማንቁርቱን ይዞ ወደ ፍርድ ቤት ይመጣል እንጂ ብርሃኑ ጁላ የፍትህ ፈላጊ ሆኖ የኦሮሞ ህዝብ፣ የትግራይ ህዝብ፣ የአማራ ህዝብ በየተራ በድሮ ሲጨፈጭፍ የከረመ ሰውዬ አብይን አባሮ ስልጣን ላይ ለመቀመጥ ዓለምሸት ደግፌ ኃይለ ሥላሴን አይቶ ደርግን አይቶ መለስን አይቶ ኃይለማርያምን አይቶ አብይን አይቶ ሌላ መንግስት ላይ ዓለምሸት ደግፌ እሱ ነው ታሪኩን መቀመጥ አለበት። ግን እና ምንድነው የሚሉት እነሱ አገር ከሚበተን እኛ ስልጣን ይዘናል ብለው ሹልክ ብለው ጊዜያዊ ሽግግር መንግስት ምናምን ብለው እኛ በቃ እናሸጋግራለን ብሎ ኦፒዲዮ ለመቀጠል ነው የሚፈልጉት። የአብይ ስልጣን ለማቆየት የሚችሉትን ነገር ያደርጋሉ። ካልሆነ ስልጣናቸውን በቃ በሽግግር መንግስት ብለን ይገባሉ። የኦህዴድ ስልጣን ማስጠበቅ ነው የሚሆነው። የኦህዴድ ስልጣን ለማስጠበቅ ሁለተኛ ደግሞ የግል ሀብትን ለራሳቸው ጭምር ሴፍቲያቸውን ላለመጠየቅ እና ሀብታቸውን ሴኪዩር ለማድረግ ነው እየሄዱ ያሉትና ይሄ በተዘዋዋሪ የኦፒዲዮ የበላይነትን ለማስቀጠል ነው የሚፈልገው። የዓለምሸት ደግፌ እና የብርሃኑ ጁላ የሰሞኑ ንግግር ይህንን ነው የሚያሳየው። ፕላን ቢ ነው ይዘውት የመጡ መልእክታችን ኢምፖሲብል ነው። ተመልካቾች ቀጥለን ለትግራይ አባትና ለትግራይ እናት ማነው ድምጽ የሚሆናቸው? ቀጥለን እንመለሳለን ወደ ቲክቶከሮቹ ጉዳይ። ለዚች እናት ማነው ድምጽ የሚሆናት? እናቴ ያለቀስሽ ነው ከዳንሻን የመጣሽው ይሄን እንባ እንዴት ብዬ እንምጠርግልሽ እንዴት ብዬ ድምጽ ልሁንሽ ብሎ ቲክታክ ላይ የተጠመደው አለቅላቂ ሌባ ጨወራዋሪ ሁላ ለምን እንዴት ብሎ ነው ለዚች እናት ድምጽ የሚሆነው? ስለዚህ ደብረጽ ወረደ ተጎንብሶ እንኳን በህይወት የሉም ግን ወረደ የሉም አሉ ሄዶ በወርም አልቆየም። ለእንደዚህ አይነት እናቶች ሚሊዮኖች አሉ ትግራይ ውስጥ። ለዚች እናት እንዴት ነው ድምጽ መሆን የሚችለው? ይሄ መነገር መቻል አለበት። በደንብ ተደርጎ ነው መነገር መቻል አለበት። ሌላ ተመልካቾች እነዚህ አሁን አለቅላቂዎች ሆነው ቲክቶክ ላይ ያሉት አንዳንድ ፎቶግራፎችም እንገራቸው። አንዳንድ ፎቶግራፎች ሰላም ፈልጋለን የሚሉት ይሄ ምን ይመስላል? ምን ልታረግ ነው እንዴ? ይሄማ ዶክተር አብርሃም በላይ አይደል እንዴ ነው ማለት ያለባቸው። ቲክቶክ ላይ አያውቁም እኮ ይሄ ፎቶ ምንድነው ብትሏቸው መቼ የተነሳው ነው አብርሽ ደግሞ መቼ የተነሳው ነው የሚሉት። አያውቁም። ማወቅ አለባቸው እንዲያውቁ ነው።
እና ይሄ ነገር ሰላም እንፈልጋለን የምትለው ምን ስታደርግ ነው እዚህ የነበርከው ብሎ መጠየቅ አለባቸው። ይሄ ፎቶግራፍ ይሄ ተመልካች ይሄ ፎቶግራፍ ብርሃኑ ጁላ ነው የትላንትና ያልኳቸው። እና የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል ይላል ፊልድ ማርሻል ነው። ይሄ ቲክቶክ ያሉት አሳፋሪ ታጋሩነን የሚሉ ሸቃጮች ቢዝነስሜን እና ወመን የባህር በር ለማግኘት በሚደረገው ጉዞ ምን ማለት ነው እንዴ? እኛ ጦርነት ይቁም እያልን አይደለ እንዴ? ጦርነት ይቁም እያልን እኮ ነው እያልን ያለነው እኮ ጦርነት ስለማንፈልግ ነው። ትግራይ ቢቀሰቀስ፣ ኦሮሚያ ቢቀሰቀስ፣ ቤንሻንጉል ጉሙዝ ቢቀሰቀስ ሁሉም ጦርነት ስለሆነ እኮ ነው። ለባህር በር ተብሎ የጦር መኮንኖች ከፍተኛ ዝግጅት ምን ያስፈልጋቸዋል? የጦር እነዚህ አምባሳደሮች ናቸው። ዜግ ሄደው ኢንተርናሽናል ለው መሰረት አድርገው ቀይ ባህርን ለማስገኘት ነው። እነዚህ ወታደሮች ለጦርነት ነው። ስለዚህ ብርሃኑ ጁላን እንዴት ቻሌንጅ ሊያደርጓቸው ይችላሉ? ብርሃኑ ጁላ ምን እያልከን ነው? ጦርነት ይቅርብ እያልከን አይደል እንዴ? ምን ማለት ነው ይሄ? በተዘጋጁ ለጦርነት ከፍተኛ ዝግጅት አድርጉ ቀይ ባህር ማለት ጦርነት ሊጀምር እኮ ነው። እና እንዴት ብዬ ነው ለዚህ ታዲያ ድምጽ መሆን የሚችለው ብላችሁ ማሰብ አለባችሁ። እንዲሁ ለነ ዶክተር አብርሃም በላይም እንደ ይሄን ፎቶ አሳይታችሁ ተመልካቾች ዶክተር አብርሃም ወይ ማህበራዊ ሚዲያ ላይ ፌስቡክ ላይ የምትለጥፋቸው እኛ አሮጊት ኩምትር ብሎ የምትለጥፋቸው ፌስቡክ ላይ ቀይረው ያንተ ውጤት ነው። አንተ አስመራ ስትመላለስ መከላከያ ሚኒስትር ሆነ ከኤርትራ ሰራዊት ጋር ሆነ የበደልካቸው እናት ናቸው፣ አይመጥንህም፣ ኢትስ ኖት ፌር በሉት። ቀይሩት። ፎቶግራፉ በቅርብ ቤተሰብ ቀይረው ደጋግሞታለች ፎቶግራፍ በቅርብ ቤተሰብ ቀይረው በሉት። በምታውቃት ጎረቤት እናት ባሳደገች ጎረቤት ቀይረው በሉት። ሞር ደግሞ ሚኒንግፉል እንዲሆን ሞር አታችመንቱ ደግሞ በጣም ከቅርበት እንዲኖረው የቅርብ ቤተሰብ ፎቶግራፍ ለጥፍ። በትግራይ እናት አትሸቅጥ በሉ። ያንተ እጅ አለበት። የትግራይ እናት እንደዚህ ተኮማትራ እንድትቀመጥ ያንተና የመሰሎች እጅ አለበት በሉት። ዋጋ የለውም። ባለቀ ሰዓት አንድ ሐሙስ በቀረው ስርዓት ላይ እንዲሁ ደግፈ በፍጹም ተናግሬያለሁ። እኔ ጋን በትንሽ ጠጠር ይደገፋል። ብልጽግና በራስ ዳሽን ተደግፎ መቆም አይችልም። ራስ ዳሽን ደግፎ አይቆም። ይሄ ልፍስፍስ ነው፣ ሞቷል። እና አንድ ሰሞኑ የማትሪክ ሰሞኑ አለ ሰሞኑ የትግራይ ማትሪክ ጉዳይ ከመሄድ በፊት ሰሞኑ ወለጋ ማትሪክ ሊፈተኑ የሄዱ የኦሮሞ ልጆች ታፍሰው ተወስደው ወደ ማሰልጠኛ። ካልሰማችሁ የጀዋር ፌስቡክ ፔጅ ፎሎ ያደረጋችሁ አፋን ኦሮሞ የምትችሉ ተከታተሉ። እዛ ላይ ኑኑ ቁምጣ የሚባል ቦታ ላይ አይደል? ኑኑ ቁምባ ወለጋ ነው፣ ነቀምት። የጀነራል ተስፋዬ ረጋሳ ትውልድ ቦታ አይደል? ተስፋዬ ረጋሳ አሁን አማራ ክልል እየጨፈጨፈ ያለው የሱ ትውልድ ቦታ ነው። ማትሪክ ለመፈተን ሄደው ተወረው ኑኑ ቁምባ ወረዳ እዛ ከተማ ውስጥ ተሰብስበው ነው የወሰዳቸው። እና የብልጽግና የወጣቶች አፈሳ አሁን በጽሞና እንድትከታተሉ ይፈልጋሉ። አንዳንድ ጉዳይ አንደኛ ብልጽግና የአእምሮ ህሙማን ጭምር አፍኖ ወደ ማሰልጠኛ ወስዷል። ማን ያለው? የኢትዮጵያ ሰብአዊ መብት ኮሚሽን። ማን ነው በዛ ሰዓት የነበረው? ዳንኤል በቀለ አይደል? ዳንኤል በቀለ ለምንድን ነው የተባረረው? የአማራ ክልል እንደዚህ ያደረክ ነው። የአማራ በጣም ኢንቴንሲቭ ሊሰራበት የኢትዮጵያ ሰብአዊ መብት ኮሚሽን የአእምሮ ህሙማን ጭምር ሰብስበ ወደ ጦር ግንባር ወስደሃል። ካልሰማችሁ ከአርካይቭ ናሁ ቲቪ የሚባል የዘገበው ናሁ ቲቪ አለ አይደል? ናሁ ቲቪ ኦሮሚያ ክልል ህፃናትና የአእምሮ ህሙማንን ጨምሮ በርካታዎች በግዳጅ ተይዘው እንደነበር በምርመራ ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ህፃናትን ጨምሮ ሰዎችን ከህገወጥ ውጭ መያዝን በተመለከተ ዳር 26 ቀን 2017 ዓ.ም ባወጣው ሪፖርት ይፋ አድርጓል። ኮሚሽኑ በኦሮሚያ ክልል የተለያዩ አካባቢዎች የክልሉ አስተዳደርና የጸጥታ አካላት የመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምርመራ እናከናውናለን በሚል የሰራዊቱን አሰራርና መስፈርቶች በጣሰ ሁኔታ ህፃናትን ጨምሮ ሰዎችን በግዳጅ ስለመያዛቸውና የተያዙትን ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ስለማስገደዳቸው የደረሱትን መረጃዎች ተከትሎ በክልሉ የተለያዩ አካባቢዎች ከህዳር 4 ቀን እስከ ህዳር 20 ቀን 2017 ዓ.ም ድረስ ክትትልና ምርመራ ማከናወኑን ገልጿል። የኢትዮጵያ ሰብአዊ
መብቶች ኮሚሽን በኦሮሚያ ክልል በአዳማ፣ ቢሾፍቱ፣ በጅማና በሻሸመኔ ከተሞች በሚገኙ የውጭ መከላከያ ሰራዊት ምልምሎች ማቆያዎች ላይ ባደረገው ክትትል ህፃናትን ጨምሮ በርካታ ሰዎች ለመከላከያ ሰራዊት አባልነት በሚል በግዳጅ እንደተያዙ ማረጋገጡን አስታውቋል። አሁን ይሄ ገንዘብም አለ እስከ 200 ሺህ ብር እየከፈሉ ማስለቀቅ። አንድ ልጅ የወሰደ ደግሞ አንድ ልጅ ስታመጣ ገንዘብ ካቢኔዎች ይቀበላሉ። ገንዘብ ምን ያህል ገንዘብ ነው? የሆነ 10 ሰው ይዘው ከመጡ ወደ 200 ሺህ ነው 300 ሺህ ይሰጣቸዋል። ካቢኔ የኦሮሚያ ካቢኔ አሁን ቀጥለን አንዳንድ ይሄን ወጣቶች ታፍሰው ሲሄዱ ነው ሐረር ነው ይሄ ሐረር ነው። ማራሳ እንዳይመስላችሁ ትግራይን ለመውረር ለዛውም አልበቃ ብሏቸው የኤርትራ ሰራዊት አልበቃ ብሏቸው የአማራ ፋኖ ነው የአማራ ሚሊሻ የአማራ ልዩ ኃይል ነው ምናምን ፖሊስ የሚባለው የክልል ፖሊስ ምናምን ይሄን ሁላ የ9 ክልል ኃይሎች የሞቃዲሾ ሰራዊት አልበቃ ብሏቸው የፌደራል ሰራዊት አልበቃ ብሏቸው እንደዚህ ነበር የምታፍሱት። ይሄ ሐረርጌ ነው ሐረር ነው። ይሄ ሐረር ነው። ይሄን ማአት ነው ዛሬ ለማስተማር ያክል ነው ተመልካቾች አጠራጠር አድርገን በጣም ከሁሉ ኦሮሚያ አሳያቸዋለሁ። ይሄን እቺና ተመልከቷል። እቺና ልጇ ተወስዶባት አንድ ልጇ ብልጽግና ቀምቶ ወስዶባት ነው። አንድ ልጇ አድም እቺ የት ነች? እቺ ሞያሌ አንድ ልጅ የተወሰደባት እናተች ሞያሌ ነው። ይሄ እንቀጥላለን። ለማስተማር ያክል ነው። እንቀጥላለን ተመልከቱ። ይሄ ተመልከቱ። ጅማ ነው። ጅማ ህዝቡ ሲያመጽ ልጆቻቸው ለማስቀረት ያው እንትን ሲሄዱ ነው እና ቅርብ ነው። ይሄ ይሄን ለማሳየት ነው። ኦፒዲዮ ስለ ትግራይ አፈሳ ወጣቶች እየታፈሱ ነው ምናምን ብሎ የሚያወራው ፕሮፓጋንዳቸውን እየነገርናቸው ነው። ምን ማለት እንደሆነ እኚህ እናት ተመልከቷቸው። እኚህ እናትም ተወስዶባቸው ልጃቸው ተወስዶባቸው ነው እንደምታዩቸው ነኝ። የጅማ ልጃቸውን የታፈነባቸው እዛው የምስራቅ ሐረርጌ ጎሮ ወረዳ ነው። ይሄ ጎሮ ወረዳ ልጇ የታፈነባት ነች። ተመልካች ይሄ እኚህ ደግሞ አባት ቀጥዬ ማሳያቸው አባት ጅማ ነው። ጅማ ልጃቸው የታፈነባቸው የጅማ ዞን ኦሞ ወረዳ ነው። ጅማ ዞን ኦሞ ወረዳ ለየት የሚያደርገው ምንድነው? ልጆቻቸውን ለማፈን ፈልገው አባት ወደ ስብሰባ ጠሯቸው። አባት ስብሰባ አለና ኑ ትፈልጋላችሁ አላቸው። ስብሰባ አለና ኑ ትፈልጋላችሁ አላቸው። ልጆቻቸውን ከዛ በኋላ አፍሰው ወሰዷቸው። ቀጥለን አሳያቸዋለሁ። እኚህ ጅማ ነው። ይሄ ከጅማ እንትን በኋላ የተወሰደ እንደዚህ ነው ያደረጓቸው እነሱ። ልጆቻቸው ተወስዶባቸው ነው። ለማሳጠር ነው ካለን ጊዜ አንፃር ለማሳጠር ነው። ከሁሉም ነው። ይሄ ከባሌ ጎባ፣ ከሐረርጌ ጎሮ፣ ከሞያሌ፣ ከጅማ ስፍር ቁጥር የለውም። ጠቅላላ ከኦሮሚያ ጠቅላላ ኦሮሚያ ብቻ አይደለም። ይሄ እንዳጋጣሚ ነው። ኦፒዲዮ
የትግራይ አፈሳ ምናምን እያለ በኢቲቪ በቲክቶከሮች በተቀጣሪዎች በሙሉ እየነገሩ ስለሆነ እነዚህ ሆዳሞች ለዚህ ህዝብ ለምን ድምፅ አይሆኑም? ነበሩ ትላንት ድምፅ ሆኗል። ትግራይን ለመውረር የሁላ ሰራዊት የምስራቅ አፍሪካ ሰራዊት አልበቃ ብሏቸው አባት ጭምር ኑ እርሶ ወደ ስብሰባ ይፈልጋል ብሎ ልጆቻቸው ከኋላ አፍሰው አስወስደው ነው። ዛሬ ነው ጀዋር የለጠፈው ልጅ አይታችኋል? ፌስቡክ ላይ በአፋን ኦሮሞ ገና በ14 ዓመት ወሰዱት። በ14 ዓመት መከላከያ ወሰደው። 2017 መጀመሪያ አካባቢ ነው የወሰዱት። አሁን 2018 እያለቀ ነው አይደል? 2 ዓመት አማራ ክልል ተዋጋ። አሁን በቅርብ ሳምንት በዚህ አማራ ክልል ሞተ። አሁን በዚህ ሳምንት በ16 ዓመቱ በ14 ዓመት መከላከያ ወሰደው። በ16 ዓመቱ አሁን ሞተ። ጀዋር ፌስቡክ ላይ የምትከተሉ እዩት፣ ልጁ ታዩታላችሁ። በ14 ዓመት ነው የወሰዱት እና ብልጽግና ስለ አፈሳ ያወራል። ቀጥለን ይሄ አለ ይሄ የህዝብ ድምፅ ይሄ ጅማ ነው። ይሄ ጅማ ሞቻ ወረዳ ነው። ጅማ ሞቻ ወረዳ ነው። ልጆቻቸው ለማስጣል ሲሄዱ ነበሩ። መቀለ እዚህ ሆነ እንደዚህ ሆነ ምናምን እያለ ዓለም በሙሉ ሲንጫጫ የነበረው የብልጽግና ብልጽግና በጀት አለው፣ የሰው ኃይል አለው፣ ሚዲያ አለው፣ ዲፕሎማሲ አለው፣ ምናምን ፕላትፎርም አለው። ሆ ማለት ይችላል። ይሄን ሁላ ማሳያችሁ እናንተ የት ነበራችሁ ነው? ሲሆን አታዩ ነበር ወይ? እኛ ስንጮህ አታዩ ነበር ወይ? እዚህ ሜዳ ስናቀርብ አታዩ ነበር? ይሄ ሁላ ከአርካይቭ ነው። ቦታ አንስትም፣ ጊዜው አንስትም፣ ኢንሲደንቱ በምን ኢንሲደንት እንደነበር፣ ምን ያህል ልጆች እንደተወሰዷቸው፣ መቼ ቀን ነበር አንስተውም እኛ እና ይሄ አንድ ጨምርላችሁና ይበቃናል። ይሄ ዘመን አለ። ይሄ ወጣት መነገር አለበት፣ እንትን መደረግ አለበት። ይሄ ነገር የብልጽግና ሰዎች አብርሃምን ማትረሱት ልጅ አለ አይደል? አብርሃም ሁሌ ማትረሱት መርሳት የሌለባችሁ አንድ ሙርከኛ አለበት። ትግራይ ትዴፍ ማድረከው መጨረሻ በጣም የሚያሳዝን ልጅ ጎሮሮ ደርቆ ይሄን ብቻ ስነግራችሁ ታውቁታላችሁ። ጎሮሮ ደርቆ እየተናገረ ውሃ የሚለው ልጅ ደርቆ መናገር አቅቶት ውሃ ሰጥቶት ተናገረ። እንዲህ የሚፈሰው እንባ 16 ዓመቴ ነው። በዚህ ጊዜ የተወሰድኩት እንደዚህ ተደርገ ነው የወሰድኩት። ማቆ ነገር የለም። ካምፕ ወሰዱ። 8 ቀኔ ነው ጁንታ ይገላል እያሉኝ ነበር። የሆነ 8ኛ ቀኔ ከተያዝኩኝ ምንም አላደረጉኝ እየተንከባከቡኝ ነው የሚለው። እንዲህ የሚፈሰው ልጅ እናቴን አፈቀችኝ፣ ጓደኞችን አፍቁኝ የሚለው ልጅ ለሱ ድምጽ ትሆናላችሁ? ለፍትህ፣ ለእኩልነት፣ ለኢትዮጵያውያን ልጆች ጦርነት አያስፈልግም የምትሉ ለእነዚህ ድምፅ ነበራችሁ። አሁን እኔ በጣም ያሳዝነኛል ምናምን እያለ ያለ ፌስቡክ ላይ የከተማ መደዴ ቲክቶክ ላይ የነገሰ ትውልድ የት ነበርክ እስከዛሬ? አታውቅም? የኢትዮጵያ ልጆች እንደዚህ ግባ ብለው እየተባሉ ወደ ትግራይ ተገፈው እየሄዱ ወደ ትግራይን ለመውረድ የትግራይ እናትን ለመድፈር ተመልምለው ሲሄድ በየካምፑ አታዩ ነበር? ሶሻል ሚዲያ ላይ ምን አገባኝ ስለ ትግራይ ነበር የምትሉ በዛ ሰዓት አጭበርባሪ ሁላ። አሁን የትግራይ ሰራዊት መስዋዕትነት ከፍሎ ፕሪቶሪያ የተፈራረሙ ትግራይ በቦሌ መውጣት እና መግባት አስችሎት